ሰላም እንዴት ናችሁልን? ዛሬም እንደተለመደው በቆንጆ ድራማ ስለተመለስን ላይክ እያደረጋችሁ ፊልማችን እስከ መጨረሻው ድረስ እንድታዩት ጋብዝናችሁ። መልካም ጊዜ። ፊልሙ ሲጀምር ሊና የምትባል ልጅና አብሯት ከልጅነቱ ጀምሮ አባቱ ያሳደገው ኩክ የሚባል ልጅ እናያቸዋለን። እሱም ባደጉ ቁጥር ከሷ ፍቅር ስለያዘው የልደቷን ቀን እየጠበቀ በየጊዜው ስሜቱን ቢነግራትም እየቀለደ ስለሚመስላት ትተዋለች። በአሁኑም እንደለመደው ልደቷን ጠብቆ በጣም ወድሻለሁ፣ ውይ መቼ ነው ቆይ የምታርገው? አሁንም እንደ ህፃን ነው የምታስበው ስትለው ትኩረት እንድትሰጠው ብሎ ጣፋጭ ሲበላ ስለሚያማው ከረሜላ የበላ ያስመስላል። እሷም ደንግጣ ወደ ቤት ትወስደዋለች። ውሸቱ እንደሆነ ስታውቅ ግን እንዲያውም እንደምትወደኝ መቼ እንደማምነት ታውቃለህ? ጣፋጭ የበላ ቀን ነው እሺ ትለውና አባቷም በተደጋጋሚ ፍቅረኛ እንድትይዝ በማሰብ ብዙ ወንዶችን ቢያገናኛትም ኩክ ሁሉንም ያባራቸዋል። በአሁኑም ሌላ ሰው ያገኘላትና ከሄደች የትምህርት ወረቀቷ እንደሚሰጣት ቃል ስለገባላት ትስማማለች። ኩክ ሲያቸው ቀንቶ ለስቆማቸው ቢሞክርም መልእክቱን ላይ ስላላችሁ ይከተላቸዋል። ያገኘችው ሰውም ሁሉም ነገር በሰሰት ስለሚጠይቃት ያስለቻታል። እንደ እድል ሆኖም ጓደኛዋ መታ ታድናትና ወደ መዋኛው ገንዳ ጋር ስትወስዳት የሚፈልጋት ሰው እንዳለ ይነግራታል። ስትደርስም ኩክ በመሆኑ እየሳቀች ምንም ሳያወሩ ልጁ ይመጣና እጇን ሲይዛት ተጣልተው ኩክ ኬክ ላይ ይወድቃል። እሷም አፍ ውስጥ ገብቶ እንዳያሳመመው ፈርታ ይዛው ስትሄድም ጓደኛዋም ልጁ ላይ ተናደበት ስለነበረ ገፍትራ ውሃ ውስጥ ተጥረዋለች። ኩክም ይዟት ከሄደ በኋላ እንደተሻለው መናገር ጀምራል። ማታ ጓደኛው ጋር ሄደውም የሞተር ውድድር ላይ መሳተፉንና ማሸነፉ ሊና ማወቅ እንደሌለባት ይነግረዋል። እሷም ኩክ የሳለውን ስለወደደችው ፕሮፋይሏ ላይ ስታረገው ያይና በጣም ደስ ይለዋል። በነጋታውም ድሮ አብሯቸው የተማሩት ልጆች እንዲገናኙ ደጋግመው ስለጠየቋት ደስ ባይላትም ትስማማለች። ወዲያው ግን ፍቅረኛ እንደሌላት እያወሩ ሲያሽፉባት ኩክ ያይና እንደሚወዳት አሳይቷቸው ማን ነው ፍቅረኛ የላትም ያላችሁ ይላቸውና እሷም ደንግጣ ይዛው ትወጣና ምንድን ያደረከው? እያሹፉብሽ ነበርኩ ልረዳሽ ፈልጌ ነበር ይላትና ተያይዘው ይወጣሉ። ኩክሻ ሳይ እንደፈራ ስላስተዋለችም ታሽፉበታለች። ወደ ቤት ሲመለሱ ሚያው ልጅ ሊያገባት ስለፈለገ እናቱን ይዟት ቤታቸው እንደመጣ ያሉ። እናቱ ማምሽታ በመግባቷ ልትወቅሳ ስትሞክር ተናዳ ብቻዬን አልነበርኩም እኮ ከፍቅረኛዬ ጋር ነው የነበርኩት ትልና ታናዳቸዋለች። ለኩክም ጣፋጭ ታበላውና ስለታመመ ወደ ሆስፒታል ይወስዱታል። ለጓደኛዋ የተፈጠረውን ስትነግራትም ደንግጣ ትወጣና ጄን የተባለ ባለሀብት መኪና ውስጥ ትገባለች። በጣም ይቅርታ ታክሲ ስላጣው ነው፣ ወደ ሆስፒታል ትሸኘኝ ትችላለህ? ይቻላል፣ እኔም ወደዛው ነኝ። ሆስፒታል ውስጥም ሊናን የሆነ ፍቅረኛው ጥላው ሄደችው ላይ ሲያስቸግራት ኩክ እንዲረዳ ትጠራዋለች። እሱ ግን ውዴ ብለሽ ካልጠራሽኝ አልረዳሽም። እሺ እልሃለሁ ውዴ እባክህ እርዳኝ። ቼ እንደደረሰም በጣም ይቅርታ ወንድሜ ላረገው ነገር በቅርቡ ነው ከፍቅረኛው ጋር የተጣላው፣ የሚያስፈልጋችሁ ነገር ካለ ደውይልኝ ብሎ ስልኩን ሰጣት። ጓደኛዋ ትቀማውና እንደሚደውልለት ትነግረዋለች። በቀጣዩ ቀንም ኩክ እንደነቃ ሊናን አጠገቡ በማየቱ ደስ ይለዋል። ስትነሳም ልብስ እንድታመጣለት ስለጠየቃት ትስማማና ወደ ቤት ትሄዳለች። አባቷ እንደሌለ ስታይም የትምህርት ወረቀቷን ለመስረቅ ብትሞክርም ስለደረሰባት ሳይሳካላት ይቀራል። ጓደኛዋም ከእንቅልፏ እንደነቃች ለቺን ስለረዳቸው ምስጋናዋን ታቀርባለች። ሊናም ወረቀቱን ካላመጣች አስተማሪዋም በጉጉት ስጠብቅ የነበረውን ውድድር እንደማትሳተፍ ስለነገረቻት ምን እንደምታረግ ግራ ገብቷት ኩክ ጋራ ትደውላለች። እሱም እንደሚያገኝላት ቃል ይገባል። ቤት ስትመለስም ሊያገባት የሚፈልገው ልጅ ታገኘውና በጣም ትሰላቻለች። ወዲያው ግን ሊና ልጁ ስላስቸገራት ኩክ እንዲረዳ ተጠራዋለች። እሱም እንደደረሰ ይመታውና በድጋሚ እንዳደርስባት ነገር ያልነበረ እንዴ? ልጁም ስለከሰሰው ተያይዘው ፖሊስ ጋር ሄዳሉ። እናቱ የተፈጠረውን ስትሰማም ትጮህባቸዋለች። ሊና ቁስሉን ስታርግለት ሲያይም በጣም ደስ ይለዋል። በሌላ ቀንም ኩክ ወደ ክፍል ሄድና ሁሌም ቢሆን አቴንዳንስ ሲያዝ የምትረዳው ልጅ በድጋሚ እንድትረዳው ይጠይቃትና ሊና ጋር ለመዝናናት ይወጣል። ጥሩ ጊዜ ሳሳልፉ ቆይተውም ወደ ቤት ሲመለሱ አባቷ ያለ ስላልመሰላቸው ተደብቀው ወረቀቷን ሲፈልጉ ከበሩ ጀርባ ሆኖ ያቸዋል። ሊናም እቅዳለኝ ስትል ማመኔ ነው የሚቆጨኝ። ውስጥ ገብቶም አባቷ ለሊና ያዘጋጃቸውን ወንዶችን ፎቶ ሳይም ተናዶ ያነሳው ምንድናቸው እነዚህ በሙሉ እኔ ያሉ አይደለ እንዴ ቢለውም እያሸፈ ስለመሰለው ችላ ይለዋል። አንድ ላይ ሲኖሩም በተደጋጋሚ ተጣሉና መልሰው ታርቀው የተዝናኑ ስለነበረ አባቷን ቢሆን ምንም ቢፈጠር ብቻዋን እንደማትሆን ይሰማዋል። አባቷን በድጋሚ ወንዶችን ፎቶ ሲያስመርጠው ምርር ብሎት ከማንም በላይ ያቃታለው እኔ ባገባት የሚሻል ይመስለኛል። ተዋክህ አንተ ገና ልጅ ነህ፣ እየቀለድኩ አይደለም፣ እንዲያውም አልነገርንም እንጂ ሊና ከኔ ያርግዛለች ሲለው በድንጋጤ ከመውደቅ ለትንሽ ይተርፋል። ኩክም ሰርቲፊኬቷን ሊያሰጣት እንደሆነ ሲነግራት ደስ ብሏት ብትሄድም ምን እንዳደረገ ስትሰማ ግን ትደነግጣለች። አባቷ ሲቆጣቸውም ኩክ እኛም እንደዚህ እንዲፈጠር ፈልገን አልነበረም፣ ግን በጣም እያጨናነቀ ስለነበረ እኮ ነው፣ በዛ ላይ ከኔ የተሻለ ሰው አታገኝም ሲለው ወረቀቷን ይሰጣታል። ለመመዝገብ ስትሄድ ግን አስተማሪዋ ስላረፈደች ምናልባትም ላይሳካ እንደሚችል ስትነግራት በጣም ታዝናለች። ሊያገባት የሚፈልገው ልጅን ቤቷ የተመላለሰ ስላስቸገረ ለፖሊስ እንደምትጠቀምበት ታስፈራረዋለች።
በነጋታም ጓደኛዋ ወደ ሆነ ፓርቲ እንዲሄዱ ታስገድዳታለች። ፓርቲው ላይም ሊና ከሆነ ሴት ጋር ትጋጭና ልጅቷ ነገሩን አካብዳ ውስጥ ጨውባት ቆይታ በድንገትም ቼን ሲመጣ ግን የእሱ ጓደኞች መሆናቸው እንዳላወቀች ተናግራ ይቅርታ መጠየቅ ትጀምራለች። ሊናም በተደጋጋሚ ስለረዳቸው እራት እንዲበሉ ትጋብዘውና ይስማማል። ኩክን በተደጋጋሚ ክላስ በመቅረቱ ምክንያት ይቀጣል። እንደመጣም አባቷ ከሊናን ጋራ ዮጋ ክላስ ይልከውና ልክ እንደ ትክክለኛ ጥንዶች መስራት ይጀምራሉ። እንደወጡም ጓደኛዋ ደውላ ከቼን ጋር እራት ሊበሉም ተቀጣጠሩ ብትነግራትም ሊና ከሄደች በኋላ ግን አብረው ጊዜ እንዳያሳልፉ አስባ ትቀራለች። ኩክም አብረው ከምትማረው ልጅ ጋራ እዛው ሬስቶራንት ሄድና ስላያቸው በጣም ይቀናል። እሷን ለማናደድ ብሎም ልጅቷን ሲያጎርሳት ሊናም ትቀናለች። ሲወጣ ጠብቀውም ያን ሁሉ ጊዜ እንደምትወደኝ ስትናገር ነበር እና አሁን ምን እየሰራህ ነው? አንቺስ ብትሆኚ ከሱ ጋር ምን ትሰሪያለሽ? ሲላት ተናዳ ትጮህበታለች። ወደ ቤት ሊመለሱ ሲሉም ኩኩርፊያው ስላልተወው ሊና ያየች የልጅቷን እጅ ይዞ ትሄዳል። ልጅቷን በጣም አስከፈቷት ሊሆን እንደሚችል ስትነግረው ተመልሶ ወደ ሊና ቢሮጥም ጓደኛዋ ጋር ሄዳ ስለነበረ ያጣታል። ሊናም ጓደኛዋ ባለመምጣቷ ብትናደድባትም እንዲቀራረቡ አስባ እንዳደረገችው ስትነግራት ግን ዝም ትላታለች። ኩኬት እንዳለች ሲያውቅም በፍጥነት ሄዳል። እንደተኛች ያያትን ፎቶ እያነሳት በጣም ጠልሃለሁ ኩክ ብላ ስትቃዥ እየሰማ ስለ እሱ በማለማ ብቻ ደስ ይለዋል። እንደነቃችም ስላየችው ትደነግጣለች። ሊያወራት ስል ግን መልስ አትሰጣው ጥላው ትወጣለች። ጓደኛዋ ስራ ቦታ ሆና ካለቃዋ ብዙ ቁጣ ስለደረሰባት ታዝናለች። ሊና ለቼን ዶክተር መሆን እንደምትፈልግ ነግራው ስለነበረም የሚያውቀውን ሰው ያስታውቃትና የሚሰጣትን ፈተና ካለፈችም እድል እንደምታገኝ ሲነግራት በጣም ደስ ብሏት ማመስገኗን ትጀምራለች። እንደወጡም ጓደኛዋ ስለደወለችላት ትሄዳለች። እሷም ስራ ቦታ ስለተፈጠረው እየነገረቻት ትቆይና ወደ መታጠቢያ ቤት ስትሄድም የሆነ ሰው መጥቶ ያስቸግራታል። ልትሸሻው ስትሞክርም ልብሱ ላይ የሚጠጣው ነገር ስለተደፋ ያስቸግራቸዋል። ጓደኛዋ ተመልሳም ነገሩ ሲባባስ ሊና ለኩክ እንዲረዳቸው መልእክት ትልክለታለች። ደርሶ ከሰውየው ጋር መጣላት እንደጀመረም ቼን ይመጣል። ሰውየውም እንዳየው ቶሎ ይቅርታ ጠይቆ ይወጣል። ቼንም በቃ ወደ ቤት ልሸኛችሁ። አይ ሊና ፍቅረኛዬ ናት፣ እኔ ጃት ሄዳለሁኝ፣ ግን ጓደኛዋን ቤት ብታደርሳት ጥሩ ይመስለኛል ብሎት ይወጣና መንገዱን ሙሉ ሊና እያስቸገረችው ይሄዳል። ቼንም ቢሆን የጓደኛዋን ቤት አድራሻ ስለማያውቀው ወደ ቤት ይወስዳታል። ወንድሙም ተገርሞ ፍቅረኛው መሆኗን ቢጠረጥርም እንዳልሆነች ነግረውና አልብሷት ይሄዳል። በቀጣዩ ቀንም ኩክ በድጋሚ በማርፈዱ አስተማሪው ይቆጣዋል። ሊና ስትነቃም ኩክ ምግብ አዘጋጅቶና መልእክት አስቀምጦላት ስለነበረ በጣም ደስ ይላታል። ጓደኛዋም ትደውላትና እንደነቃው የቼን ወንድም ፊት ለፊት ነበረ እና በጣም ሳስቸግር እንደነበረ ነገረኝ። ምን ይሻለኛል? አትጨናነቂ፣ በቀጣይ ስታዩ ይቅርታ ጠይቀዋለሽ። አባቷም በተደጋጋሚ እየተከታተላቸው ስለነበረ ኩክ ምርጥ ጥንዶች እንደሆኑ ለማሳየት ያቅፋታል። በዚህ ደስ ያለው አባቷም ስለ ጋብቻቸው ማቀድ ጀምራል። የኩክ ቤተሰቦችም የተፈጠረው ሰምተው እነሱ እስኪመጡ እንዳያገባ ቢነግሩትም መቼም ቢሆን አብረውት ስላልነበሩ አሁንም ቢሆን አልመምጣት እንደሚችሉ ቢናገርም በውስጡ ግን በጣም ያዝናል። ኩክ ስዕሉን የተለማመደ ያለም የክላሱ ልጅ እሷ የሰጠችውን ትቶ የሌላኛዋን ልጅ ውሃ በመቀበሉ በጣም ትናደድበታለች። ወደ ቤት ሲመለስም አባቷ ወላጆቹ ሰርጉ ላይ እንደማይመጡ ስለሰማ በጣም ተናዶ ይጮህበትና ሻንጣውን ይዞ ይወጣል። ሊና ተከትላውም ለምን እውነቱን ተናግረን አንገላገልም? ከአንቺ በላይ በህይወቴ ቦታ የምሰጠው ሰው የለኝም እኮ፣ ሁሌም ቢሆን አብረሽ ነበርሽ፣ ስለሌሎቹ ምንም ግድ አይሰጠኝም። ተዋክ፣ እኔ እኮ ነግሬሃለሁ፣ እንደምትወደኝ የማምነው ጣፋጭ የበላህ ቀን ብቻ ነው ትለውና የተሳሳቁ አንድ ላይ ይቀመጣሉ። ኩክም ሞተር ለመወዳደር ብሎ ስለ ሽልማቱ ውስጥ ጠይቀም ጓደኞቹ ከዚህ በፊት ግድ ሰጥቶት ስለማያውቅ ይገረሙበታል። ሊላና ጓደኛዋ ሲገናኙም ቼንም ብታገኘውም ይቅርታ ስላልጠየቀችው ደስ እንዳላላት ታወራላታለች። በሌላ ቀንም ሊናን ማግባት የሚፈልገው ልጅ ፍላጎቱ ባለመሳካቱ ሊበቀል አስቦ የሊና ውጤት በሙሉ የተጭበረበረ እንደነበረ ተናግሮ ይከሳታል። እሷም የጥናት ርዕሳቸው እንኳን እንደማይገናኝ ብትናገረም ማስረጃ ስላልነበራት ተከፍታ ትወጣለች። ኩክ ተከትሏትም ምንም አታስቢ፣ ማንም ባያምንሽ እንኳን ያምንሻለሁ እና ደግሞ መፍትሄ ማግኘታችን የማይቀር ነገር ነው፣ አትጨንቂ ብሎ ቤት ይወስዳትና ጸጉሯን ይልቅላታል። አብሯት መሆን እንደሚፈልግ ሲናገርም ስላፈረች ጥላው ትወጣለች። አባቷ ስለሷ ለመጠየቅ ሲደውለትም ጓደኛዋ ጋር መሆኗን ይናገራል። ጓደኛዋም ሁሉም ነገር እንደሚስተካከል ተናግራ ታጽናናታለች። ኩክም ከአስተማሪው ጋር በስሎቹ ተደራድሮ ማስረጃ ካመጣ እንዲረዳው ያስማማውና የቼን ወንድም ጎበዝ አከር መሆኑን ሲሰማ ሄዶ እርዳታውን ጠይቆት እውነቱን ያሳውቃሉ። ልጁም ላጠፋው ጥፋት ይባረራል። አባቷም ስለረዳት ያመሰግነዋል። እሷም ብትሆን የባስኬትቦል ጨዋታው ላይ ሄዳ ትደግፈዋለች። ማታ ስሉን እየሳለ ያለ ማጠገቡ ትቀመጥና ከልጅነቴ ጀምሮ ዶክተር ሆኜ ለአንተ አለርጂ መድኃኒት እንደማገኝ አለም ነበር። አሁን ግን ሁሉም ነገር ተበላሽቷል። እኔም መሞከር ሰልችቶኛል። ህልምሽን ማቆም አይጠበቅብሽም እኮ፣ የፈለግሽው ማድረግ ትችላለሽ። ምንም አትጨነቂ፣ እኔ ደግሞ ሁሌም ከጎንሽ ነኝ ሲላት አባቷ ይደርስና እንዳይበርዳቸው ስለፈራ ወደ ውስጥ እንዲገቡ ይነግራቸዋል። በነጋታውም ኩክ ለሷ የሚሆን ቲሸርት ሲገዛ
አባቷ ያይና እንደሚጨነቅላት ስለገባው በጣም ደስ ይለዋል። ቤት ተመልሶን ፎቶዎቿን እያየ ምን ያህል እንዳደገች እያሰበ ስሜታዊ ይሆናል። ስትመጣም እንድታገባ እንደማያስገድዳትና ትምህርቷ ላይ ብቻ ማተኮር እንደምትችልም ይነግራታል። እሷም ከኩክ ጋር ስለዋሸት ውሸት ልትናዘዝ ስትለም ኩሽናውን ያበላሸው ኩክ እርዳታዋን ይጠይቃታል። እሷም የሰራውን ስታይ ቆይ ማብሰል ካልቻልክ ለምንድን የገባኸው? ለማንኛውም ተው በቃ ውጭ መብላት እንችላለን ትለውና በልተው ሲመለሱም የመኪናውን ቁልፍ ተሳስታ ውሃ ውስጥ አስጥለዋለች። ሳንቲም ስለሌለሽ ይህንን አስጠለሽኝ፣ ምኞት እንድመኝ ለማድረግ ፈልገሽ ነው? መመኘት ከፈለግ ትችላለህ። እሺ እስከ መሞት ድረስ ከአንቺ ጋር ብቻ ነው መሆን የምፈልገው ሲል ጥላው ትሄዳለች። እየተከተላትም ይሮጥና እየተጨዋወቱ ጥሩ ቀን ያሳልፋሉ። በመጨረሻም ፍቅረኛዋ እንዲሆን ትቀበለዋለች። ጓደኛዋን ብቻዋን እቃ ለመግዛዛት ትወጣና የድሮ ፍቅረኛዋን ታገኘዋለች። ከሌላ ሰው ጋር ሆኖም ሊያስቀናት ሲሞክር ቺንን በድንገት ታየውና ፍቅረኛዋ እንደሆነ አስመስላ እንዲያምኗት ታደርጋለች። ቺን ቢደነግጥም በድፍረቷ ግን ይገረማል። እነ ኩክም ጥሩ ጊዜ ማሳለፋቸውን ይቀጥላሉ። ቺንም ጓደኛዋን ወደ ቤት እንዲሸኛ ስጠይቀው ስላልተስማማች ከኋላዋ ይከተላታል። የሆነ ወንበር ላይ ስትቀመጥም ጃኬቱን ያለብሳትና አጠገቧ ስትቀመጥ በጣም ደስ ይላታል። በቀጣዩ ቀንም ሊና ሁሉም ሰው የሚያደርገው ነገር እንዳለውና እሷ ምንም እንደሌላት በማሰብ የተከፋች ወደ ኩክ ጋር ትሄዳለች። ኩክ ስዕሉ ለመጨረስ ሲሞክርም የክላሱ ልጅ የሚበላ ነገር ይዛለት ሄዳለች። ከአስተያየቷም እንደምትወደው በደንብ ያስተዋውቅባታል። በነጋቷም ኩክ ሊና ዘና እንድትል በማሰብ ይዟት ቢወጣም ጨዋታው አስፈሪ ስለነበረ ትናደድበታለች። ሌላ መጫወቻ ሲሞክሩም ተያይዘው ይወድቁና ጥላው ትሄዳለች። እሱም ጓደኞቹ ጋር ሄዶ ምርጥ የሚሉትን የመዝናኛ ሀሳብ ይጠይቃቸዋል። ሆኖም ግን አዲሱ ሀሳቡ ማሰልቺ ስለሆነባት አይኑን ትሸፍነውና ውሾች ያሉበት ክፍል ውስጥ ከተዋለች። ፈርቶ ሲንቀጠቀጥም በድጋሚ የማይረባ ቦታ ይዘኸኝ ከመጣ ከዚያ ባሰ ነገር ነው ማረግህ። እሺ ቅርታ አይለመደኝም። በሌላ ቀንም የኩክ ክላስ ልጅ ያዘጋጀችው ፓርቲ ላይ ሊናና ጓደኛዋ ሄዳሉ። እሱም እንደሚመጣ ይነግራታል። ትንሽ ቆይቶም የሆነች ሞዴል ጓደኛዋን ባልሆነ ነገር ብትከሳተም ሊና ንጹህ መሆኗን ታረጋግጥላቸዋለች። ወደ ቤት ተመልሶም ጣራውን በሚያምር ሁኔታ ያዘጋጀውና ይጠራታል። እሱን አስተኛለሁ ብላም ራሷ ትተኛና እንደምትወደው ስትናዘዝ እየሰማት ደስ ብሎት እሱም እንደሚወደው ያሳያታል። በጠዋት ከእንቅልፏ ስትነቃም የተናገረችውን ቀርቶት ስለነበረ ሲያሰማት ታፍራለች። የጣፋጭ ሱቅ ለመክፈት አስባም አባቷ ልታማክረው ስትሄድም ኩክ ያመጣው ሀሳብ እንደሆነ ጠርጥሮ ሞተር ከመንዳት ውጪ ምንም የማያውቅ ሰው እንደሆነ ሲናገር በጣም ትደነግጣለች። ብቻቸውን ሲሆኑም እናቴ በሞተር አደጋ እንደሞቴ ታውቃለህ፣ አውቅም ያለው ብለኸኛል ነበር እንዴ? አንቺ እንደምታስቢው አደገኛ አይደለም እኮ፣ ከፈለግሽ ግን አሁንም ማቆም እችላለሁ፣ አትጨነቂ ቢላትም ጥላው ትሄዳለች። ቀኑን ሙሉም ስለምናት ይውላል። ማታ ላይ ግን ይቅርታውን ትቀበለውና ኬክ እንዲጋብዛት ነግራው ስለማይበላ እያሸፈችበት ትበላለች። በቀጣዩ ቀንም ለክፍል ጓደኞቹ በሙሉ ሊና ፍቅረኛው መሆኗን ሲናገር ሀብታሟ ልጅ ይከፋታል። የሊና አባትም ሁኔታዋን ለማየት ሆስፒታል ይዘዋት ሄድና ኩክ ውሸታቸው እንዳይነቃ ለማድረግ የቻለውን ይሞክራል። ውጤቱ እስኪመጣ ጊዜ ስለሚፈጅም ይጨነቃሉ። ኩክም ለጓደኞቹ ከዚህ በኋላ ሞተር ውድድር ላይ እንደማይሳተፍ ይነግራቸዋል። ማታ ሊያያት ሲሄድም አባቷ ክፍሏ ውስጥ ስለነበረ ሳይችሉ ይቀራሉ። በመስኮት ሲያወሩም ከውጭ የመጣው ያክስቷ ልጅ አየውና ምን እያደረገ እንደሆነ ስጠይቀው ሊና ትደርስና ይዛው ትሄዳለች። በነጋታውም ልጁ ፍቅረኛሞች እንደሆኑ ሲሰማ ተገርመው ምኑን ወደሹ ነው? ቆይ ከእሱ የተሻሉ ብዙ ሰዎችን አውቃለሁ፣ ለምን እነሱን አላስተዋውቅሽም? አይ አያስፈልግም፣ እኔ እሱን ብቻ ነው የምወደው። ጓደኛዋን ብትሆን ቼላ አለቃዋ ጓደኛዋ እንደሆነ ስለነገረው በትክክል ማናገር ስለጀመረ ደስ ይላታል። የአክስቷ ልጅም ለሊና ይመጥናል ብሎ ያሰበውን ሰው ይዞላት ሲሄድም ኩክ በድጋሚ ይናደዳል። ተከተላ ሂዳም እንደምትወደው ስታሳየው በጣም ደስ ይለዋል። ማታ ላይም ፎቶዎቻቸውን ይቀያየሩና ግንኙነታቸውን ለሁሉም ያሳውቃሉ። ክላስ ሄድም ከመቼውም ጊዜ በላይ ደስተኛም ይሆናል። ከክላስ እንደወጣም ለአዲሱ ሱቋ የሚሆንም ቦታ ይፈልግላታል። ጓደኛዋም ከቼን አበባ ቢላክላትም አለርጂክ ስላለባት ሙሉ ሰውነቷን ያሰክካታል። ሀብታሟ ልጅና የቼን ወንድምም የበለጠ እየተቀራረቡ ሄዳሉ። ሊናና አባቷም ሱቁን እሱን ሳታማክር መፈለግ በመጀመሯ ይጣላሉ። ማታ ላይም ኩክ አታስቢ፣ ሱቁን የምናገኝበትን መንገድ እንፈልጋለን ይላትና በነጋታውም ከጓደኛዋ ጋር ሆነው ቢሄዱም ሱቁ ሊያሳያቸው የመጣው ሰው ሊያገባት የሚፈልገው ላይ ስለነበረ በኩክ ቦታ እኔን መርጠሽ ቢሆን ኖሮ ሱቅ ፍለጋ ትንከራተችም ነበር፣ እሱ ምንም ጥቅም የሌለው ሰው ነው ብሎ ያበሽቀዋል። ጓደኛዋም ቺን ጋራ ሄዳ የሊን ሱቅ ላይ ኢንቨስት የምታረግ ከሆነ የፈለግከውን ስራ ስራልሃለሁ፣ የፈለግኩትን እንኳን መስራት የምትችይ አይመስለኝም፣ ግን መሞከር ከፈለግሽ እሺ ይላትና ትንሽ ቆይቶም ኩክ ለቺን ያለውን ንብረት ሊሸጥለት ቢስማማም ብሩ ስላነሰበት ይወዳደሩና ኩክ ስላሸነፈው እሱ ባለው ብር እንዲሆን ይስማማሉ። አባቷም ከሆስፒታል ተደውሎለት እርግዝናዋ ላይ ችግር እንዳለበት ይናገረዋል። እሷም ከጓደኛዋ ጋር ብሩን በማግኘቷ ደስ እንዳላት እያወራች ይጋለ
አባቷ ይገባና ወደ ሆስፒታል ሊወስዳት ሲሞክረም እርግዝናውም የውሸት እንደሆነ ትናገራለች። በዚህ የተናደደው አባቷ አስጮህባቸውም የአክስቷ ልጅ ስለሚዋደዱ እንዳደረጉት ተናግሮ ይቅር እንዲላቸው ይለምነዋል። አልሰማ ሲልም ኩክ ተንበርክኮ ይቅርታ ቢጠይቅም እንዲወጣ ይነግረዋል። ሊና ሲሰናበታትም ተደብቆ እያየ ይከፋዋል። እሷም ኩክ የሰጣትን ሀብል መልሳለት ልትሰናበተው ስትጠጋ ከተደበቀበት ወጥቶ እየጎተተ ያባረረዋል። በቀጣዩ ቀንም ቼን ለጓደኛዋ የሰጣትን ስራ በሙሉ በመስራቷ ይገረማል። ሊና ደውላላትም ያክስቷ ልጅ የተከታተላት ስለሆነ ሱቁን ማየት እንዳልቻለች ትነግራትና ልትረዳት በማሰብ ከቼን ጋር ምሳ ይጋብዟቸዋል። ሆን ብላም ልጁ ላይ ጁስ ትደፋበትና ሊያጸዳው ሲሄድም ሊና ታመልጣለች። እሱም አባቷ ጋር ሄዶ ሊያስቆማት እንዳልቻለ ይናገራል። ኩክና ሊና ለመግዛዛት ሲወጡም ኩክ ለሁሉም ነገር እየከፈለ አሁን ፍቅረኛሽ እኔ ስለሆንኩኝ ልንከባከብሽ ግድ ይለኛል። በነጋታውም አባቷ በሩን ስለቆለፈባት ኩክን ጠርታ በመስኮት ለማምለጥ ይሞክራሉ። ቼንም ጓደኛዋን አብራው እንድትሆን ቢጠይቃትም ሰዎችን ቁጥር እየሰጠ እንደሚመዝን ስታውቅ ትናደድና እንደማትፈልግ ትነግረዋለች። ኩክና ሊናም ሀብታሟ ልጅ ያዘጋጀችው ኤግዚቢሽን ላይ ሲሄዱም የሆነ ልጅ ሊናን ሲያገኛት እሷ እንደተዋት ሲያወራ ይሰማውና ተናዶ ሊናገረው ሲል ልጅቷ ራሷ በጥፊ ታጭለዋለች። ሲገፈትራትም ኩክ ሄድና ይደበድበዋል። የእሱ ሳይበቃም የቼንም ወንድም ተደርቦ ይመታዋል። ማታ ላይም ለሊን ቀሚስ እየሰጣት ነገ ሱቅሽን ስትከፍቹ ብትለብሹ በጣም ደስ ይለኛል። በቀጣዩ ቀንም በደማቅ ሁኔታ ሱቋን ይከፍቱታል። ኩክ ርችት ለመለኮስ ሲሞክርም እጁን ስተጎዳ ሆስፒታል ተወስደውና ዶክተሩ ወንድምሽ ራሱን በትክክል መጠበቅ አለበት፣ ወንድሙ አይደለሁም ፍቅረኛዋ ነኝ ይልና እጇን ይዘዋት ይወጣል። ሊና ስራዋ ምትጀምርም ደንበኞች ባለመምጣታቸው ትከፋለች። ኩክ መጥቶ ሲያዋራት ግን ደስ ብሏት ትስቃለች። እናም እንደሱ አይነት ፍቅረኛ ከጎኗ ስላላት እድለኛ እንደሆነች ይሰማታል። ቼን ኢንቨስት ያደረገበት የሊናን ሱቅ ለማየት ሲሄድም መንገድ ላይ የሆነ ሴት አይታቸው ውብ ጥንዶች እንደሆኑ ስትናገር የሰማው ኩክም በቅናት ቀጠል ይላል። አብሯት መሆን ቢፈልግም ስራ እንደሚበዛባት ስለሚያውቅም ተናዶ ጣፋጭ መብላት ይጀምራል። ቤት ስትገባም እንዳመመው ታይና ደንግጣ መድኃኒቱን ሰጠዋለች። ሲሻለውም እንደለመደው እየቀለደ ዘና ሊያረጋት ይሞክራል። በቀጣዩ ቀንም ኤግዚቢሽናቸውን ሊያቀርቡ ስለነበረ ተማሪዎቹ በሙሉ ይዘጋጃሉ። ሊናም እዛ ላይ ምን ስትዘገጃጅ ሊያገባት የሚፈልገው ልጅ በድጋሚ ሱቋ ሄዶ ሊያሽፍባት ቢሞክርም ትኩረት ስላልሰጠችው ተስፋ ይቆርጣል። ከኩክ ጋር የምትማር የነበረችው ልጅም ሁሉም ፊት እንደምትወደው ስትናገር ሀብታሟ ልጅ እንዳትዋረድ ስለፈለገች ጨዋታ ነው ማለቴ እንደዛ እንድትል ተወራርደን ስለነበረ ነው ብላ ነገሩን ታበርደዋለች። ፕሮግራሙ ከመጀመሩ በፊትም ሀብታሟ ልጅና ኩክ ዘፈን ሲያቀርቡ ሁሉም ተማሪዎች ጥሩ ጥንዶች እንደሆኑ ያወራሉ። ሊና እየሰማች ስለነበረም ትከፋለች። እሱም ሳያንሳት ልጅቷ በጣም ፈርታ መንቀሳቀስ እንዳቃታት ሲያየም አቅፏት ስለወጣ ተበሳጭታ ትሄድና ወደ ሱቋ ትመልሳለች። ስትደርስ ግን ዝግ ሆኖ ስላገኘችው ግራ ይገባታል። የሆነ ሴትም አደጋ እንደነበረና ፖሊስ እንደዘጋው ነግራት ልታዋራቸው ትሄዳለች። ኩክ ምንም ሳትል በመሄዷ ቢያስጨንቀውም ቀንታ እንደሆነ ሲያስብ ግን ፈገግ ይላል። ደጋግሞ ቢደውላትም ፖሊስ ጣቢያ ስለነበረ የሳት አነሳለት ትቀራለች። ስራዋን ጨራርሳ ስትወጣም ኩክ እንድታገባው ለመጠየቅ ቀለበት መምረጥ ስለፈለገ የቼን ወንድምን ይጠራውና ሲመርጡ ይቆያሉ። ያ ነገረኛ ልጅን በድጋሚ ሊናን ለመረበሽ ሲሄድም ኩክ ይደርስና እየመታ ያባረረዋል። እሷን ብትሆን ተናዳበት ስለነበረ የያዘውን መጥረጊያ ተቀብላ ታባረውና በሩ ላይ ቆሞ ይለምናታል። በሌላ ቀንም አብራት እንድትሰራ የቀጠረቻት ልጅ ሱቁ ዕድለ ቢስ እንደሆነ እየተወራ እንደነበረ ስለሰማች ስራው ለመልቀቅ እንደወሰነ ስትነግራትም ትፈቅድላታለች። ኩክ ለሊና ደጋግሞ ቢደውላትም አላነሳ ስላለችው ምን እንዳናደዳት ማሰብ ይጀምራል። ማታ ላይም ያለችበት ድረስ ሄድና ያጠፋሁት ነገር ካለ በጣም ይቅርታ፣ አይ እንድንላይ እፈልጋለሁ፣ አንድ ላይ መሆናችን ጥሩ አይመስለኝም፣ አንተ ገና ልጅ ነህ፣ ሁሌም አንተን የተንከባከብኩ መኖር አልችልም፣ አንተ ነበርክ ልትንከባከበኝ የሚገባው ብላው ጥላው ትሄዳለች። ቤት ገብታም እያለቀሰች ሰልችቶት ጥሏት እንደሚሄድ ታስባለች። ጓደኛዋን ብትሆን ቼንን አላናገር ስላለችው እንዴት ብሎ እንደሚወዳት መናገር እንዳለበት ግራ ይገባዋል። በቀጣዩ ቀንም ሊናዋ ወደ ሱቋ ስትሄድም አባቷና ያክስቷ ልጅ ቀድሟት ደርሰው ቤቱን ሲያጸዱት ስታይ በጣም ደስ ይላታል። አባቷም ማረግ የምትፈልጊው ይሄንን ከሆነ ሁሌም ረዳሽ ዝግጁ ነኝ። ኩክም ከተወጁ ጊዜ ጀምሮ ስዕሉ ላይ ትኩረት ለማድረግ ይቸገራል። ቼንም ሊና ጋር ሄድና ጓደኛሽ ምን አርጊያት እንድትናደደችብኝ ታውቂያለሽ ስላት ጓደኛዋ እንደወደዳት ይገባታል። ማታ ላይም ኩክ በመስኮት በኩል ዘሎ ሊና ቤት ይገባል። እሷም ንዴቷ ስላለቀቃት እንዲወጣ ትነግረዋለች። ልጅቷን ለመርዳት አስቦ እንደነበረ እየተናገረ ይቅርታ እየጠየቃትም ጣፋጭ በልቶ ስለነበረ ያመውና ይወድቃል። ሁኔታው ስላባሰበትም አምቡላንስ ተጣራና ሆስፒታል ይገባል። ቀናቶች ቢያልፉም ሳይነቃ ይቀራል። ቤተሰቦቹም ወደ ውጭ ሄዱ ሕክምናውን እንዲከታተል እንደወሰኑ ስትሰማም በጣም ታዝናለች። ከነቃ በኋላ ልታየው ስትሄድም ሀብታሟ ልጅ ስትንከባከበው ታያትና ጥላቸው ዘውር ስትልም ጓደኛዋ እንዳትሄድ ታሳምናታለች። ልጅቷ ስትወጣ ጠብቃም ስትገባ እሱም
ውጭ ሊሄድ እንደሆነ ታውቂያለሽ አይደለ? አብረሽኛ አትሄጂም ብላትም መልስ አትሰጠው ትቀራለች። መሄጃው ቀን ደርሶም ሻንጣውን ይዞ እስክታናገረው ቢጠብቃትም እያየችው ዝም ስላለችው ይሄዳል። እሷ ግን ከሄደበት ጊዜ ጀምሮ ዞር ባለችበት ሁሉ እሱ እየታያት ትቸግራለች። ለረጅም ቀናት ምንም ሳይደውላት ይቆያል። የታመመ መስሏት ልትሄድ ብትወስንም ቤተሰቦቹ እየታከመ እንደሆነ ሲነግሯት ትተወውና ሙሉ ጊዜዋን ስራዋ ላይ ታረጋለች። ከብዙ ድካም በኋላም ሱቋ ታዋቂ እየሆነ ይሄዳል። ጂንም በመጨረሻ ጓደኛዋን አግኝተዋት እንደሚወዳት ሲነግራት ትቀበለዋለች። አንድ ላይ ለመመገብ ሲወጡም በጣም ደስ ይለዋል። በሌላ ቀንም ሊና ወረቀቷን ለመቀበል ትምህርት ቤት ሄድና ሀብታሟን ልጅ ታገኛታለች። እሷም ታውቂያለሽ ኩክን ካዩት ጊዜ ጀምሮ ነበር የወደድኩት፣ ግን ደግሞ ከአንቺ ጋር እንደሆናችሁና ምን ያህል ደስተኛ እንዳደረግሽው ሳይ ሁሉም ነገር ትቸዋለሁ ስትላት ንዲቷ በረድ ይልላትና ኩክ እንደበደለችው ይሰማታል። ከቀናት በኋላም ተመልሶ ሲመጣ በጣም ደስ ብሏት ትቀበለውና ይተቃቀፋሉ። ለሀብታሟ ልጅም ሁሌም ስትረዳው ስለነበረ ለምስጋና እንዲሆነው ከውጭ ያመጣላትን ስጦታ ይሰጣታል። ከሊና ጋር ተገናኝተው የተመገቡ ጥሩ ጊዜ ያሳልፋሉ። ኩክ ሊናን የሳላቸውን ስዕሎች በሙሉ ሊያሳያት ይወስዳታል። ከዛ እንደወጡም እንድታገባው ሊጠይቃት ቢፈልግም አባቷ ማሳመኛ መንገድ ማሰብ እንዳለበት ይወስናል። ጂንም ጓደኛዋ እንድታገባው ይጠይቃትና ስትስማማች በጣም ደስ ይለዋል። አባቷም ከኩክ ሌላ ሰው እንድትፈልግ የታመመ ለማስመሰል ቢሞክርም ኩክ ግን የውሸት የጋብቻ ሰርተፍኬት ይላቅና ሁሉንም ያስደነግጣቸዋል። አባቷ ምርጫ ስለሌለው ይስማማል። ካፌ ውስጥም የተቀጠረችው ከኩክ ጋር የምትማረውና የምትወደው ልጅም አንድ ላይ ስታያቸው በጣም ትናደዳለች። አንድ ቀንም የሀብታሟ ልጅ ዲያሪ ታገኘውና ኩክ እንደምትወደው የጻፈችውን ኢንተርኔት ላይ ለቃ ችግር ለመፍጠር ትሞክራለች። ኩክ ልጅቷን ሲያናግራትም ስለ ዲያሪው የምታውቀው ተንኮለኛ ብቻ እንደሆነች ትነግረውና እነሱ ግን ጓደኛሞች መሆናቸውን ለመቀጠል ይስማማሉ። ሊናም ይደወልላትና በእሷ ኬክ ምክንያት የምግብ መመረዝ ያሰው ሰው እንዳለ ይነግራታል። ነገሩ ለመፍታትም ትሄዳለች። በዛም ሰዓት ኩክ ለልደቴ ትመጣለች ብሎ ሲጠብቃት ይቆይና ስለቀረችበት ይፈልጋት ይወጣል። እንዳገኛትም ከልደቴ የበለጠ ምን አጋጥሞሽ ነው ሳትመጪ የቀረሽው? ቆይ ሁሉም ነገር ስላንተ ነው የሚመስልህ? ምግብ መመረዝ ተከስቶ ነበረ። በእኔ ኬክ ምክንያት እንደሆነ ከተረጋገጠ ምን ያህል ችግር ውስጥ እንደምገባ ታውቃለህ። ግን ለዚህ ነው አንድ ላይ ባንሆን ይሻላል ያልኩት፣ መቼም አትረዳኝም ብላ ጥላው ትሄዳለች። በቀጣዩ ቀንም ከእንቅልፏ ስትነቃ ግን መስኮቷ ላይ የሚያምር ስዕልና የይቅርታ ደብዳቤ ስላገኘች ደስ ይላታል። ልደቱንም የሷ ካፌ ውስጥ ደስ በሚል ሁኔታ ያከብሩለታል። ጓደኛዋና ቼንም በጣም ደስተኛ ጥንዶች ይሆናሉ። ትምህርት አልቆም ሀብታሟ ልጅ ወደ ውጭ ልትሄድ ስትልም የቼን ወንድም እንደሚወዳት ይነግራታል። እሷም ከውጭ እስክትመለስ ከጠበቃት መልሷ እንደምትሰጠው ነግራው እየሳቀች ትሄዳለች። ተንኮለኛዋ ልጅም እነ ሊናን አንድ ላይ ስታያቸው በጣም ስለምትበሳጭ ሌላ ተንኮል ሰራና ፍንዳታ ተከስቶ ሊና ሆስፒታል ውስጥ ትገባለች። እሷ እንዳደረገችው እርግጠኛ ሲሆኑም ኩክ ያለችበት ሄድና ምን ለመሆን እየሞከርሽ ነው? ቆይ ሁሉንም ነገር አንቺ እንዳደረግሽው እኮ አውቅ ነበር፣ ግን በአሁኑ አብዝተሽዋል። በጣም ስለምወድህና ከሌላ ሰው ጋር ላይ ስላልፈለግኩ ነው ያደረግኩት። የምትወጂውን ሰው መጉዳት ነው እንዴ ለአንቺ ፍቅር ማለት? ይልና ፖሊስ ጠርቶ ያሳስራታል። እነሱም እንደ ሁሌውም አንድ ላይ ይሆናሉ። ቺንና ጓደኛዋም የሙሽራ ቀሚስ እየመረጡ ለብሳው ሳያት ፈዘው ይቀራል። የሊና አባት ባዘጋጀው ሰርፕራይዝም ኩክ ቀለበቱን ይዞ ተንበርክኮ እንድታገባው ይጠይቃትና ሲገቡ እያሳየን ፊልሙ ይጠናቀቃል።